ተስፋዬን አንተ ማረፊያዬ አንተ መታመንስ ባንተ መመኪያነ አንተ። ኢየሱስ ጌታ ነው። ኢየሱስ ያድናል። እግዚአብሔርን የሚፈልግ ሰው ልብ ደስ ይበለው። ከመልካም ነገር ምን አይልም አይጎልም። ከምን አትጎልም? ከመልካም ነገር ምን አትልም አትጎልም። ምክንያቱም የሚፈልገውን ያገኛል። አንተ በትንቢት ከጌታ ጋር የተጣላ ሰውዬ ዛሬ ትታረቃለህ በሉት እስኪ። ይኸው ዛሬ ያፈራል። ይሄ ማፍራት ይጀምራል። እያየ የነቀልክ አትሄድም። ዛሬ የእውነት እግዚአብሔር ከሆነ እግዚአብሔር ያደርጋል። የእውነት እግዚአብሔር ከሆነ እግዚአብሔር ይሰራል። ማድረግ ይጀምራል። ማከናወን ይጀምራል። ኃይሉን መግለጥ ይጀምራል። በተለይ አሁን በኃይል የሚሰራበት ጊዜ። 7ቱ የመከራ ዓመቶች እኛ ቤት አልፈዋል። በደንብ ነግራቸዋለሁ። እግዚአብሔር ጤድፍ አድርጎ ቢያመጣንም ነገር ግን አንድ ነገር ብሎናል። ከዚህ በኋላ አራራት ተራራ ላይ ከፍታ ላይ ተናግሮ የሚያደርግ ማህተም ነው የሚሆነው። አይዳፈንም። ያንቺ ጉዳይ አይዳፈንም። ያንተ ጉዳይ አለመባረክ አትችልም። በቃ አልፎ ሊወጣል። ጌታ ነው ያለው አልፈ ትሄዳለህ፣ አልፈሽ ትሄጃለሽ፣ አልፈ ትወጣል። ምክንያቱም እግዚአብሔር ጀምሮ በሰው አይቆምም። በምን አይቆምም? በምን አይቆምም? በሰው አይቆምም። ማን ጀምሯል? ማን ጀምሯል? እግዚአብሔር ጀምሯል። ኢየሱስ ያድናል። ስለዚህ ዛሬ አንድ የምስራች አለኝ። ጌታን የያዘ ሰው አያፍርም። ጌታን የያዘ ሰው ምን አይልም? አያፍርም። ደግሞ ምን አይልም? አይከስርም። ስለዚህ ትቼለታለሁ ብቻ በመዝሙር አይሆንም። የእውነት ዛሬ ትተዋል። ከተውክ ደግሞ ትቀበላል። ምክንያቱም የጠራሽ እግዚአብሔር የታመነ ነው። የብዙ ሰው ዓለም ይቀየራል። ዓለሙ ይቀየራል። የሆነ መንፈሳዊ ዓለም ይቀየራል። የሆነ ዓለም ዛሬ ይቀየራል። ከጎን ላለው ነካ አርገውና እግዚአብሔር የምር ጀምሯል በል። ተዘጋጅ፣ ተዘጋጅ። ስለዚህ እግዚአብሔር በእናንተ ቤት መምጣት ሲጀምር አንድ ነገር ይሆናል። እኔ ነቃለሁ በሉ እስኪ ድገሙ። ዘካርያስ ምዕራፍ 4 ላይ ያለውን ቃል አውጣልኝ። ዘካርያስ ምዕራፍ 4 ከ4 ጀምሮ ከኔ ጋር ይነጋገር ለነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድናቸው አልሁት። ከኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልኩ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። አሜን፣ ሃሌሉያ። ዛሬ መልአኩን ማናገር ብቻ ሳይሆን መልአኩን ማንቀሳቀስ ይጀምራል። መነጋገር ብቻ አይደለም፣ መንቀሳቀስ ይጀምራል። ተራራውም ከናንተ ጋር አብሮ አይቀጥልም። ተራራውም አብሮ ምን አይልም? ምን አይልም? አይቀጥልም። ዛሬ በእናንተ ህይወት ላይ አይቀጥልም። ዛሬ በእናንተ ላይፍ ላይ ምን አይልም? አይቀጥልም። ዋናህን ዋና ልታረግ ከመጣ አንድ ነገር እነግርሃለሁ። ዛሬ መንቃት ይሆናል። ምን ይሆናል? ምን ይሆናል? እኔ ይገርመኛል። የነቃው ዘሩባቤል ይባላል፣ የሄደው ግን ተራራ ነው። እኔ ስነቃ ከጎኔ የቆመው ተራራ ይሄዳል በሉ እስኪ። አንተ ስትነቃ ከጎን እንደ ተራራ የቆመው ነገር ምን ይላል? ይሄዳል። ስላልነቃ ነው ከጎን የቆመው። ዛሬ ግን አንድ የምስራች አለኝ። ከነቃህ ዛሬ ተራራው ይሄዳል። ከነቃችሁ ዛሬ ተራራው ይሄዳል። ምክንያቱም መንቃታችሁ ለናንተ የተባለውን የእግዚአብሔርን ቃል ካወክ ነው። ለማ ላንተ፣ ለማ ላንቺ። እግዚአብሔር ምን ብሏል? ኢየሱስ ያድናል። ጌታ ምን ብሏል? ኢየሱስ ያድናል። ጌታ ምን ብሎሻል በለው። ከጎን ላለሁ ያደርገዋል። እዚህ ክፍል ላይ በጣም የሚገርመኝ አነቃው ይላል። ሰውየው ተኝቷል። በቃ ብዙ ትንቢት ጠጥቶ ዛሬ ብዙ ትንቢት ለሰማ ሰው አንድ የምስራች አለኝ። ብዙ ትንቢት ለሰማ ሰው ዛሬ አንድ ነገር ይሆናል። መንቃት ይሆናል። እኔ ይገርመኛል። ትሰማለህ? ዘሩባቤል ለአንተ የተባለው እኮ ይሄ የማ ቃል ነው? የእግዚአብሔር ቃል። የማ? የእግዚአብሔር ቃል። ደስ የሚለው የእግዚአብሔር ቃል ለናንተ ሲወጣ ኖርማል መሆን አይችልም። ቃል አውጣ። ቃል ስንናገር ፊደል እንዳይመስልህ፣ ነገሩን የሚቀይር ኃይል አብሮ ይወጣል። ቃል ሲወጣ ዓለምህን ይቀይረዋል።
ላይፍህን ይቀይረዋል፣ መንገድህን ይቀይረዋል። ስለዚህ እናንተ ቤት ላይ ለዘሩባቤል የተነገረ ቃል አለ። በምንድን ነው ሲል አንተ እኮ በኃይል አይደለም በብርታታ አይደለም በመንፈሴ ነው እንጂ። ብዙ ሰው ኃይሉን ሊያይ ይችላል። ምኑን ኃይሌ እንደዚህ ነው ሊል ይችላል። የብዙ ሰው ኃይል አሁን ምንድን ነው? በዚህ ዘመን ገንዘብ ነው አይደለም? ኃይል አይደለ? ገንዘብ ቢኖረኝ ምን አደርጋለሁ ነው። ይሄን አደርጋለሁ። ገንዘብ ቢኖረኝ ምን አደርጋለሁ? እቅድ እንኳን የሚጀምረው ከገንዘብ እንጂ ካንተ አይደለም። ዛሬ ካንተ መጀመር ይጀምራል። ካንቺ መጀመር ይጀምራል። ከናንተ መጀመር ይጀምራል። ከናንተ ካልጀመረ፣ ምክንያቱም ለዚህ ነው እግዚአብሔር ከናንተ ያወጣው ቃል ከናንተ ጋር መጀመሪያ ከእግዚአብሔር ነው የሚጀምረው። ነገር ከማን ይጀምራል? ከእግዚአብሔር ይጀምራል። ለዚህ ነው ዘሩባቤል የሚባለው ሰውዬ አንድ ነገር አለ። ለዘሩባቤል የተነገረ ቃል አለ። አልታይም ወረት የወርቅ መቅረዝ እንዲና እንዲ ወደ ታቹ ስትሄዱ እንዲ አለ ይላል። ይሄ ሁሉ የማን ነው? ለዘሩባቤል የተነገረ የማ ቃል ነው? ዛሬ ወደ እግዚአብሔር ቃል ሰው ፎከስ ካደረገ ትንቢቱን ማስነሳት ይጀምራል። ትንቢት በጃምፐር ይነሳል። ጃምፐር ይገባል። ብድግ የት አለ ጌታን ጌታ ብዬ ምናምን ብለ አትበል። አስጨርሰው። ጌታ ማንኳኳት እስከ ማስከፈት ነው። መፈለግስ እስከ ማግኘት ነው። መለመንስ እስከ መቀበል ነው እንጂ ጌታን ለምኛለሁ መጸለይኩ ምን ዋጋ አለው? ዛሬም ጾም ጸሎት ገባው። 2 ጾም ጸሎት መግባት ለመቀበል ከሆነ አትግባ። ጌታን ለማግኘት ግባ። ጌታን ምን ለማለት ለማግኘት ካገኘው እሱ ሲመጣ ሁሉ ነገር ይሰራቸው። እኔ ድሮ ስገባ እንደዛ ነበርና ታም ያለኝ ጌታ ሰልፍሽ አትሆናል። የሆነ ነገር ፈልገ የሆነ ሰው ሁሉ ጊዜ ፈልጎ ካንተ ሲመጣ ምንድነው የሚመስለው አለኝ። ገና ሰውየው ሲመጣ ምኑን ነው እኔን ሳይሆን ምኑን የፈለገው ከኔ ምን የሚለው የሚቀበለው። ጌታ እንደዛ ነው የሚለው። ጌታን ፈልገ ትመጣለህ። እንግዳ ነገር ይሆናል እናንተ። ምክንያቱም ፌል የማያደርግ በረከት በእጃችሁ ይገባል። አንተ ተራራ አለውና በልጄ ፊት ምንድን ደልዳላ ሜዳ ትሆናል። ኢየሱስ ያድናል። ምክንያቱም ሰውየውና በረከቱ እንዳይገናኙ ምንድን ነው ተራራው ምን ሆኗል? ዘሩባቤል ተራራ የሆነበት ነገር ምንድን ነው? ስለተኛ ነው። በሉ እስኪ አነቃው አይልም። ስትነቃ ዛሬ ተራራው ይሄዳል። ምን ስትል ስትነቃ ምን ይሄዳል? ተራራው መለየት ይጀምራል። ያስጨነቀህ ነገር መነሳት ይጀምራል። ያስቆመ ነገር ሲነሳ አንተ ምዕራፍ 1 ብለህ ትጀምራለህ። አሁን እግዚአብሔር የሚሰራበት ሰዓት ደርሷል። አሁን በኃይል ያልሆነ በብርታት ያልሆነ በትጋት ያልሆነ ነገር ግን በመንፈስ ቅዱስ ኃይል የሆነ የእግዚአብሔር በረከት እጃችሁ ይገባል። የእግዚአብሔር ጣት ወደ ህይወታችሁ ይገባል። ስለዚህ ዘሩባቤል ጋር ያላየበት ነገር ስለተኛ ነው። ልክ ሲነቃ ግን ምንድነው ያለው? የወርቅ መቅረዝ። ሲቀጥል ሲነቃ እሱ መስራት አልጀመረም። የጌታ መንፈስ መስራት ጀመረ። ስትነቃ የጌታ መንፈስ መስራት ይጀምራል። ስትነቂ የጌታ መንፈስ መስራት ይጀምራል። የእግዚአብሔር ኃይል መስራት ይጀምራል። ጌታ አለ። ስትወጣ ማን አለ? በመንፈስ ቅዱስ እርዳታ ሪል የሆነ በረከት ወደ ላይፋችሁ ይመጣል። ብዙ ቃል አለ። የእግዚአብሔር ቃል ግን ሰምቶ በእሳት ምን ይላል? ይመልስ። የእግዚአብሔር ቃል እንዲህ ኖርማል አይደለም፣ እንደ ፊክሽን አይደለም። መጥቶ ሳይነካ መጥቶ ሳይሰራ በከንቱ ምን አይልም፣ አይመለስም። ስለዚህ እንዲም ሳትል ተስፋን ማለ ታደርጋለህ። ኢየሱስ ያድናል። እዚህ ቃል ላይ ወረድ ሲል እንዲህ ይላል፣ ይሄንን ቤት የማን እጅ መስርተውታል? የማን እጅ ጀምሮ የማን እጅ ጨርሰዋል? የኔ እጅ ጀምሮ የኔ እጅ ጨርሰዋል። በሉ እስኪ መጽሐፉ ምንድነው የሚለው? ያንቺን ነገር ሌላ ሰው አይጨርሰው፣ ያንተን ነገር ሌላ ሰው አይጨርሰው። ሃሌሉያ! የናንተን ነገር ሌላ ሰው አይጨርሰው። ለምን? ባንተ ሲጀመር በእናንተ ያልቃል። በማን ያልቃል? በእኔ ተጀምሮ በእኔ ያልቃል። በሉ ነገር ግን አንድ ነገር ልንገርህ ዛሬ ኮንሽስ እንድትሆኑ መፈልገው ለናንተ የእግዚአብሔር የተነገረውን ቃል እንድታዩት። እሱ ቃል ዛሬ እንዲያደርጋል። ሃሌሉያ! ተራራውን ባዶ ያደርገዋል። ተራራውን ምን ያደርገዋል? ባዶ ያደርገዋል። ሜዳ ያደርገዋል። ከተውክለት አትጨነቅ። ባይዘዌ ኮማ ውስጥ እስካልሆንክ ኦፕራሲዮኑ አያልቅም። ምን አያልቅም? ኮማ ውስጥ ካልሆንክ በሉት ኦፕራሲዮኑ አያልቅም። አንተ ጭንቀት ውስጥ ሆነ ተወጋ ተነቀለ አይሰራም። አምነ በቃ ይሄው ብለህ ጣልለት። ጉድም ይፈላው ያንተ ነው በልና አስተው። እሱ ጉዱ ፈልቶ አያውቅም፣ ሰርቶ ያስረክባል። ስለዚህ ኦፕራሲዮን የሚደረገው ምን ውስጥ ነው? ኮማ ውስጥ።
አይደለም ሰውየው ምን ውስጥ ከገባ አንተ እየተጨነቅ የሆነ ግሊኮስ ስለምትነቅል አይሰራህም። ታመነው እመነው አንድ ነገር ይሆናል። በእግዚአብሔር ደስታ ፍጹም ደስታ ይሆነላል። ስለዚህ ምንም ነገር የለመናችሁትን የሚሰጥ እግዚአብሔር፣ የፈለጋችሁትን የሚያደርግ እግዚአብሔር፣ ጠላት ዘጋው የሚል ቃል አለ እዚህ ላይ። እግዚአብሔር የከፈተውን ማንም ሊዘጋው አይችልም ይላል እና ፍቃዱ ካልሆነ አለመሆኑም ፍቃዱ ነው በለው እስኪ። መሆኑ ብቻ አይደለም የእግዚአብሔር ፍቃድ፣ አለመሆኑም ምንድነው? ፍቃዱ ነው የሚሆነው። አለመሆኑም ምንድነው? ፍቃዱ ግን በአንተ ህይወት ይከናወናል። አለመሆኑም ልክ ነው፣ መሆኑም ልክ ነው። የእግዚአብሔር ፍቃድ በአንተ አእምሮ በአንቺ አእምሮ አይለይም፣ በእግዚአብሔር መንፈስ ይለያል። ሳይሆንም ልክ ነው፣ ሲሆንም ልክ። እግዚአብሔር ይሄኛው ስላልሆነ ጠላት ይዞታል ብላ አትደባደብ። ለሰይጣን ነገረው። እኔ ይሄንን ነው የእግዚአብሔርን ፍቃድ ካስተማሪ በኋላ የእግዚአብሔርን ፍቃድ ልብ ከታደሰ አለኝ በጎና ደስ የሚያሰኘውን ፈትናችሁ ታውቁ ዘንድ በልባችሁ መታደስ ምን በሉ ተለወጡ ይልና የእግዚአብሔርን ፍቃድ እሱም በጎና ደስ የሚያሰኝ ነው ብዬ እኔ ለይ ነበር። ለካ በኔ ህይወት የሚፈጸመው የማፍቃድ ነው። የማፍቃድ ሳይሆንም የማፍቃድ ተከናውኗል፣ ሲሆንም የማፍቃድ ተከናውኗል። ስለዚህ እዚሁ ሰይጣን የለም በሉ እስኪ። አዎ አታስገባ ድንበር ላይ ይበሉት። አይደለም ይሄ እንጀራ ቆርሰ ስትበላ ያለ እግዚአብሔር ፍቃድ አትበላ። እኔ አይደለሁም ምለው መጽሐፍ ነው የሚለው። ያለ እግዚአብሔር ፍቃድ ተድላን ቆርሶ እንጀራን የበላ ማን ነው? አይደለም የሚለው። እነግርሃለሁ ዛሬ እግዚአብሔር ባንቺ ህይወት ልክ ነው። በኔ ቤት ልክ ነው በሉ እስኪ። በኔ ላይፍ ልክ ነው። በኔ ህይወት ልክ ነው። በኔ ህይወት ልክ ነው በሉ እስኪ። አዎ አዝነሽ፣ አዎ ልክ ነው። ተደስተሽ፣ አዎ ልክ ነው። ኢየሱስ ጌታ ነው። ኢዮብ እንዲህ ነው ያለው፣ እግዚአብሔር ሰጠ፣ እግዚአብሔር ነስ። በማንሳት በማስቀመጥ እግዚአብሔር ተለዋዋጭ እንዳልሆነ እግዚአብሔር ስለማይለወጥ ኢዮብም ምን አለ? እግዚአብሔር በኔ ህይወት ልክ ነው አለ። ከኢዮብ ፈተና ሁሉ የሚገርመው የተቆጨው አንድ ቃል ነው። የፈራሁት ምን ብሎብኝ ደረሰብኝ። ፈሪ ጸላይ ይደርስብሃል። ፈርተ መስዋዕት አታቅርብ፣ ፈርተ ጸሎት አትግባ፣ ፈርተ የሆነ ነገር አትግባ። የፈራሁት ምን ብሎ አለ? ልጆቹን ለመጠበቅ ምን ነበር የሚያርደው? በየቁጥራቸው ምን ያርድ ነበረ? አንድ ቀን ሌባው መጣና አውቆ መጀመሪያ ምኑን ያጠፋው? የሚሰዉትን ገደለ። ሰውየው ከዛ በምን ያቆማቸው? የሚሰዋው ነገር የለም። አየ ባንተ አትጠበቅም፣ ባንተ አትጠብቅም። በሱ ትጠበቃለህ፣ በሱ ትከብራለህ፣ በሱ ትታያለህ፣ በሱ ትቆማለህ፣ በሱ ትጸናለህ። ስለዚህ ሁልጊዜም አማራጭ ስላለን አይደለም፣ ምርጫ ስለሌለን ነው ኢየሱስን የምንወደው። ምርጫ የለህም። ስለዚህ ደባል ንግስ ካንተ ቤት ዛሬ ይወጣል። ይውጣ በለዋ። ዛሬ ይወጣል። የሆነ ሳይሆን ሰይጣን ሲሆን ጌታ አትልም። ዛሬ አንድ ነገር እናደርጋለን። ለሚያምን ሁሉ ይቻላል። ለሚያምን ሁሉ ምን ይላል? ይቻላል። አለመከናወን አትችልም። ከዚህ በኋላ አለመከናወን ምን አትልም፣ አትችልም። ተዘጋጅ ግን አንተ ትወጣለህ። ሲገባ አንድ የእግዚአብሔር ቃል ሲገባ ባይዘው አንተ ነው የምትወጣው። አንተ ትወጣና የእግዚአብሔር ቃል ቦታውን ይይዛል። ስለዚህ አንድም እንከን እናንተ ቤት ላይ ሊቆም አይችልም። ገደብ ሊይዛችሁ ምን አይልም፣ አይችልም። የፈራችሁ ምን አይልም። ፍርሃት ዛሬ ከናንተ ቤት ይሄዳል። ጭንቀት ከናንተ ቤት ይሄዳል። ዛሬ ዴስቲኒያችሁን የያዘ ይሄዳል። ሐሳቡንም ቦታም የማይቀየር ኢየሱስ አለ። ላንተ ሐሳቡን አይቀይርም፣ ቦታም አይቀይርም። ነገር ግን ተነሳና ተዘጋጅ። ለዘሩባቤል አይደለም ለነሱ የተናገርኩትን በእነሱ ይፈጸማል። ወደ ትንቢታቸው ፎከስ እንዲያረጉ፣ ወደ ውስጣቸው ፎከስ እንዲያረጉ፣ ኤርፎን እንዲያረጉ። የውጩን ኤርፎን ታረጋለህ፣ የውስጠኛው ግን ገና ነው ይላል። ገና ሊጀምር ነው ይላል። ሃሌሉያ። ለዚህ ነው ሐዋርያቶች ይገርሙኛል። ምዕራፍ 2 ላይ ምዕራፍ 1 ላይ እንዲህ ይላል፣ ወደ ሰገነትም ገቡ ይልና መስኮታቸውንም ምን አሉ ይላል? ዘጉ ይላል። ልክ ሲዘጉ ክፍቱ ወይም ችግሩ ይጸልያል፣ ይጸልያል፣ ይጸልያል። ጠብ የሚል ነገር የለም። ይጸልያል፣ ይመታል፣ የለም። ድንገት ግን መስኮት ስለተዘጋ ከውጭ የሚገባ ነገር ስለሌለ የጠቢብ ዓይን ወደ ማን ነው? ወደ ራሱ ነው። ማን የተናገረው? ምን ብሏል? በ12ቱ ነገድ ላይ ምን ትላላችሁ? ትፈርዳላችሁ። ምንድነው ጥቅማችሁ? በምድር 100 እጥፍ፣ በሰማይ የዘላለም ሕይወት። ልንገር፣ በምድር ሀብታም አለመሆን አትችልም። ምን ማለት ነው ለዋለው? እከሌ ሰራውት ከሚለው አንድ አይደለም። የሱ አይነት 100 እጥፍ፣ የሱ አይነት ምን 100 እጥፍ
ዛሬ ንቃ። ሰብረህ ትወጣና ኢየሱስ እጅ ላይ ትገባል። ዛሬ ከጠላት እጅ ትወጣል። ወደ አባት እቅፍ ስትመጣ ትልቁ ፍሪዳ ይታረድ። ብዙ ሰው በጠላት ስትራቴጂ ውስጥ ነው የተያዘው። ዛሬ ግን እሱ ይሰበራል። የሚሻል ነገር አለ። በውድቀት ውስጥ ሆኖ አንድ አለ ሉቃስ 15 ላይ ያለው ልጅ በጣም ይገርመኛል። አባቴ ቤት ግን እንደዚህ አይደለም። አባቴ ቤት ጭንቀት የለም፣ አባቴ ቤት ረሃብ የለም፣ አባቴ ቤት ስቃይ የለም አለና ወደ ምኑ ተመለሰ ይላል? ወደ ልቡ ተመለሰ። እኔ ወደ አባቱ ቤት እኮ አይደለም፣ ወደ ምኑ ይላል? ወደ ልብ ዛሬ ትመለሳለህ። መንፈስ ዓለም ዛሬ ለእናንተ በር ይለቃል። መንፈስ ቅዱስ ዛሬ ለእናንተ በረከቱን ይለቃል። ነፍሳችሁ ሲከፈት እንደመጣ ክርስትና ድራማ አይሆንም። ዋን ቱ ዋን ይሰራል። ዋን ቱ ዋን ያደርጋል። አንድ ለአንድ እግዚአብሔር መባረክ ይጀምራል። እግዚአብሔር መፈወስ ይጀምራል። እግዚአብሔር በእናንተ ቤት መስራት ይጀምራል። በመንቃት ግን ትወርሳል። እኔ ጸልያለሁ፣ መንፈሳዊ መንቃት ይሁንላችሁ። መንፈሳዊ መንቃት ይሁንላችሁ። ክርስቶስን ማየት ይሁንላችሁ። ኃይሉን መካፈል ይሁንላችሁ። እንደመጣ መመለስ አትችልም። ዛሬ እናንተና የእናንተ ቤት ላይ መቀየር ይጀምራል። የትኛውም አየር ዛሬ መነቀት ይጀምራል። ዘሩባቤል የተባለለትን ከነቃ በኋላ መልአኩ ያወራውን ሰማውና ይሄ እኮ ለአንተ የተነገረ የማቃል ይመስላል አለው። የእግዚአብሔር ቃል መልአኩ ያውቀዋል። የእግዚአብሔር ቃል እንደማይቀየር እንደማይለወጥ። ከዛ ከእግዚአብሔር ቃል በኋላ ሰውየው የእግዚአብሔር ቃል እንደሆነ ከዚህ በኋላ እንደሚሰራለት ካወቀ በኋላ በእምነት ተንቀሳቀሰ። እግዚአብሔር ከነገራችሁ ጋር ያገናኛል። ዋን ቱ ዋን ትገናኛለህ። ዋን ቱ ዋን ትገናኛለህ። ዋን ቱ ዋን ትገናኛለህ።